አንደኛ የዓለም ጦርነት በተገባደደበት ወቅት ማለትም እንደ ኢትዮጵያ አቆጣጠር በ1911 ዓመተ ምህረት ዓለም በገዳይ ወረርሽኝ በሽታ ተናጠች። በሽታው ስፓኒሽ ኢንፍሉዌንዛ ወይንም ስፓኒሽ ፍሉ በመባል ይታወቃል። ከሀገር ሀገር እየዞረ የዓለምን ሕዝብ ፈጀ። በተለይም በአውሮፓ ለሚሊዮኖች ሕይወት መቀጠፍ ምክንያት ሆነ። ዓለም ለበሽታው መድኃኒት ሊያገኝ ቀርቶ መንስኤውን መረዳት ተሳነው። ሰላም ጤና ይስጥልኝ። በዛሬ የታሪክ ደሰሳችን በኢትዮጵያውያን ዘንድ የህዳር በሽታ ተብሎ ስለሚጠራው ወረርሽኝ አጠር ያለ ቅኝት እናደርጋለን። አብራችሁን ቆዩ። በሽታው ቀደም ብሎ አውሮፓ ላይ ከአንደኛ ዓለም ጦርነት መገባደጃ ጀምሮ ስለተነሳና ብዙ ሰው ስለፈጀ ይሄው ወሬ ከመስከረም ወር ጀምሮ በኢትዮጵያ ተሰምቶ ነበር። ወደ ሀገራችንም ተዛምቶ ከጥቅምት ወር ጀምሮ ጥቂት በጥቂት በአንዳንድ ሰው ቤት መግባትና ማጥቃት ጀመረ። በህዳር ወር ግን አብዛኛውን ሰው ስለነደፈው ከተማው ተጨነቀ። በአንዳንድ የታሪክ ምንጮች መሰረትም በኢትዮጵያ በሽታው የታየው የመጀመሪያው የበሽታው ምልክት በዓለም ላይ ከታየ ከ10 ወር በኋላ በህዳር ወር 1912 ነበር። ይህ በሽታ አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በህዝብ ቃል የህዳር በሽታ የሚል ስም ወጣለት። ፈረንጆች ግን የበሽታውን ስም ግሪፕ ብለውታል። በአገራችንም አንዳንድ ሰዎች ቸነፈር ብለውት ነበር። ከዚህ በተጨማሪም ይህ ወቅት የኢትዮ ጅቡቲ የባቡር መንገድ ስራ የጀመረበት መሆኑና በወቅቱ ደግሞ በሽታው በመከሰቱ ምክንያት ባቡሩ ያመጣው በሽታ ነው በማለት የባቡር በሽታ ይባል እንደነበር የታሪክ ጸሐፍቶች ይናገራሉ። የበሽታው ምልክት ከባድ ሳል፣ ትኩሳት፣ ነስርና ተቅማጥ ለተከታታይ ከ3 እስከ 4 ቀናት ከታየ በኋላ እንደሚገድል መርስዔ ሐዘን ወልደ ቂርቆስ በመጽሐፋቸው አስፍረውታል። መርስዔ ስለ ወቅቱ ገዳይ ወረርሽኝ በሽታ እንዲህ ጽፈዋል። በአንድ መቃብርም 2-3 ሬሳ እስከ መቅበር ተደርሶ ነበረ። አንዳንድ ሰዎች ሬሳ ተሸካሚ ስላጡ በየግቢያቸው ውስጥ እስከ መቅበር ደረሱ። ባል የሚስቱን፣ አባት የልጁን ሬሳ እየተሸከመ ወስዶ ቀበረ። አንዱ መቃብር ይቆፍርና ሬሳ ለማምጣት ወደ ቤቱ ሂዶ ሬሳ ይዞ ሲመለስ ሌላው ቀብሮበት ያገኘዋል በማለት ገልጸዋል። በዋናነት የወረርሽኙ ጥቃት ከህዳር 7 እስከ 20 ለ14 ቀን ያህል ነበር። በተለይም ህዳር 12 ቀን ብዙ ሰው ሞተ። ከመኳንንት ከንቲባ ወሰኔ ዘማንኤል በዚሁ ቀን ሞቶ አዲስ አበባ ስላሴ ተቀበረ። ከካህናትም አዲስ አስተማሪው አለቃ ተገኘ ሞቶ አራዳ ጊዮርጊስ ተቀበረ። ይህ ሰው የመምህር ወልደ ጊዮርጊስ ደቀ መዝሙር የነበረው ነው። ራስ ተፈሪ መኮንንና ፊታውራሪ ሀብተ ጊዮርጊስ ደናግዴ ደግሞ በበሽታው ተይዘው አገገሙ። በወቅቱ የነበሩ የጀርመን ሐኪሞች የወረርሽኙ መንስኤ የንጽህና ጉድለት እንደሆነና ወረርሽኙ በአየር ይተላለፋል የሚል መላመት ላይ የደረሱ ቢሆንም ትክክለኛ መፍትሄ ማምጣት ግን እንዳልቻሉ ይነገራል። ይሁን እንጂ በኋላ ላይ ሐኪሞቹ መፍትሄ እንዲሆን ያስቀመጡት ሐሳብ ህዝቡ ቆሻሻ ከቤቱ አውጥቶ እንዲያቃጥል ነበር። እነኛ ሐኪሞች የበሽታው መንስኤ የንጽህና ጉድለት ይሆናል ብለው ስላሰቡ መኳንንቱንና መሳፍንቱን ካሳመኑ በኋላ ህብረተሰቡ በአካባቢ ያለውን ቆሻሻ እንዲያቃጥል አዋጅ አሳወጁ። በአዋጁ መሰረትም ቆሻሻ የማቃጠሉ ድርጊት ህዳር 1912 ዓ.ም በይፋ ተጀመረ። ከጊዜ በኋላም አየሩ ስለታጠነ ነው በሽታ የጠፋው በማለት
በየዓመቱ ህዳር 12 በህብረተሰቡ ዘንድ ቆሻሻን በማቃጠል ህዳር ሲታጠን የሚል ስያሜ የተሰጠው መሆኑን የታሪክ ድርሳናቶች ያስረዳሉ። በወቅቱ ከጤና አንጻር የተወሰደው ቆሻሻ የማቃጠል ድርጊት እስከ ቅርብ ጊዜ ድረስ በየዓመቱ ህዳር 12 ይከናወናል። የአምልኮ ባህሪም እየያዘ የመጣ ይመስል ነበር። የዛሬውን አበቃው። ቸርን ሰንብት።